እኔ ከ15 ቀን በኋላ አንተ እንድትሸኘኝ ነው የምፈልገው። ደስ ብሎ ስቀክ ምናምን ነው ማየት የምፈልገው። እንደዚህ ሆነክ ኢላ ከባድ ነው። ጀምር ከባድ ጀምር ያልነገርሽኝ ገባሽ አይደል? አሁን ስትይ መናገር አይጠበቅብሽም። የፈለግሽው ነገር ማለት ትችላለሽ። ገባሽ? እኔ እዚህ ጋር ማሳወቅ የምፈልገው ነገር እየሰማሽኝ ነው። ምንም ነገር በቃ ቢመጣብሽ አላድነት ማለት በጣም አናደሽ ነው። ኢላ ደስታሽማ ደስታዬ ነው ያቃተኝ መለየቱ ነው። ባይ 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 ቀን ሲቆረጥ ለመንገድሽ መሰለኝ የማላገኝሽ። ሰላም ፋሚሊዎች እንዴት ናችሁ? ከሀገር ሀገር ውስጥም ያላችሁ ሰላም እንዴት ናችሁ? ያው ሰሞኑን ትንሽ ደስ የሚል ስሜት ውስጥ አልነበርኩም። ዝግብግብ ያለ ስሜት ውስጥ ነው ያለሁት። ያ የሚሆነው ደግሞ ከሀገር በስራ ምክንያት ልወጣ ነውና ከሀገር መውጣቴን ኤላ አያውቅም እና እንዴት እንደምነግረው ሁላ ጭንቅ ብሎኛል። ያው እስኪ ዛሬ ተቀጣጥረናል። እሱን እየጠበቅነው ነው ከጓደኛው ጋር ሆነን ማለት ነው። ቡራ ታውቃለህ ነግሬያለሁና። ሰላም የኤላ ግሬስ ፋሚሊዎች እንደምን አላችሁ? እንግዲህ ሜሉን ከዚህ በፊት ከኤላ ጋር በደምብ ታውቃታላችሁ እና አሁን ደግሞ በአጋጣማት በስራ ምክንያት ያው ከሀገር ውጭ ልትወጣ ነውና ያ ነገር ደግሞ ለሱም አልተናገረችም። ስሜቱ እንዳይጎዳ ብላ ነው። ዞሮ ዞሮ ደግሞ ያው ሜዷ ስለማይቀር ግድ እሱ ማወቅ አለበት። ግን አንቺ እሱን ጥለሽ ባትሄጂ እንደኔ እንደ ሀሳብ እሱን ጥለሽ ባትሄጂ የተሻለ ነው ብዬ አስባለሁ። ቡራዬ ግዴታ ነው መሄዴ፣ ምክንያቱም ማለት ነው ላይፋችንን ማስተካከል አለብኝ ሄጄ ስራ ምናምን ሰርቼ ነው። እዚህ ደግሞ ኢትዮጵያ ውስጥ እንደምታስበው ነው ሁሉም ነገር ማለት ትንሽ ያለፋት ነው። ግን አንዳንድ ነገሮች ተጋግዘሽ እኩል እጅ ላይ ተያይዘሽ ሲሆን ደግሞ እኛ ሀገር ኑሮ ሁላችሁም ታውቁታላችሁ፣ ካልተጋገዙ በስተቀር አብሮ ችግሮች ማለፍ አይቻልም። ግን ያለውን ነገር ደግሞ አንቺ ውጪ ሳትውጪ እንደ ሀሳብ እንደኔ እንደ ሀሳብ ራሴ ወኪል ነው ነገርሽ የሆነ እዚህ ሰርታችሁ የምትለወጡበት መንገድ ብታመቻችሁ። እሱም ጎበዝ ነው ይጥራል ይሰራል፣ ታውቂያለሽ። አንቺም ጎበዝ ነሽ። ግን አብራችሁ ብትሆኑ ደግሞ ከዚህ በላይ ማድረግ ትችላላችሁ እንጂ አሁን ብቻ እኔ እንደኔ አልቀበሉም። ግን ያው ውሳኔውም ስራውም ያንቺ ስለሆነ እኔ ምን ማድረግ ነገር የለም። ይሄንን ነገር በጣም አስቤበታለሁ። በጣም በተደጋጋሚ ጊዜ እውነት እንቅልፍ ሁላ አጥቼ ያሰብኩት። ግን ምን አለ መሰለህ በቃ ብዙ ለፍተህ ምናምን ነገር ላይሳካልህ ይችላል እዚህ ማለት ነው። እዛ ሄጄ ደግሞ የመጣልኝ እድል አሪፍ ነው። አሪፍ ስራ ምናምን ነገር ጀምራለሁ እና ዘይጄ የሁለታችንም ላይፍ ማስተካከሉ አይሻልም? አንተ እንዴት ነው የምታስበው? ግን አሁን ይሄን ነገር ደግሞ እሱ እኔ ጨነቀኝ ሲሰማኝ ነገር ምን ይላል ወይ ምን ያላል አሁን ሲሰማሱ ምን እኔ ማለት ነው ባልሄድ እኮ ደስ ይለኛል። እዚህ ከሱ ጋር ምናምን እኮ ደስ ይለኛል። ግን ምን አለ መሰለህ እኔ ነግሬሃለሁ፣ ላይፋችንን ለማስተካከል ነው የምሄደው፣ ሌላ ነገር ፍለጋ ምናምን አይደለም። ግን ደግሞ ሌላ ነገር አሁን ላይ የሆነ እንዴት ነው የመቅረቱም ሀሳብ ምናምን ሊመጣልኝ አይችልም። ምክንያቱም ይሄ ወረቀት ብዙ ዋጋ ከፍዬበታለሁ እና ፕሮሰስ ለመጨረስ በጣም ብዙ ብር በጣም ብዙ ነገር ነው ያደረኩትና መቅረት አልችልም። ግን አሁን የጨነቀኝ እንዴት ነው የምነግረው? ደስ ይለዋል ይከፋዋል የሚለው ነገር ያረ በጣም እንጂ ቢከፋው እንዴ ማለት ነው። ድንገት ተነስሽ ሌር ነው ትካል ነው ፕራንክ ነው ይመስለው እሱ። ግን ይሄ ነገር ደግሞ ስትጀምር ከስር መሰረቱ አለ ኢቭን ፓስፖርት ከማውጣት ጀምረሽ ያለው ነገር እውነታው ለሱ ብትነግሪው ብለሽ አሁን ሊጎዳ ይችላል። ግን አስቀድመሽ ብትነግሪው ላይጎዳም ይችላል። አዎ አስቀድሞ ቢያውቅ ኖሮ ማለት ነው። አሁን አስቀድሞ ሲያውቅ እንዴት ነው ሰርገኛ መጣ በርበሬ ቀንጥሶ የሆነበታል። እሱ አሁን ጠርተሽ እየመጣ ነው አይደል? ብቻ እሱ እየመጣ ነው ቤተሰቦች እና እኔ አሁን ለሱ ተጨንቄያለሁ በዚህ ሰዓት። እኔም እኮ ጨንቆኛል። ግን እኔ ያሰብኩት በቃ ላይፋችንን ማስተካከል የሚለውን ነው እንጂ ይደብሯል ብዬ አላሰብኩም። ምክንያቱም እዛም ሄጄ ስራ ሰርቼ ምናምን ወደፊት አሪፍ ነገር እንደሚኖረን ሳስብ በቃ ላልነግረው አሰብኩት። ታውቃለህ እንዳያስቆመኝ እንዳይከለክለኝ ምናምን ማለት ነው። አሁን ያንቺና የሱ ነገር ማለት ነው ቤተሰቦቻችሁ ያውቃሉ? ኖርማል ፋሚሊዎቻችሁ ለሱ ቤተሰብ ተናግረሻል ወይ? አሁን አንቺ ሜቢ አንቺ ፋሚሊ ያውቃሉ? አንቺ ቤተሰብ አዎ ያውቃሉ። እሺ ቤተሰብ ያውቃሉ። ለውጥሻል። አሁን ጉዳዩ የጋራ ስለሆነ ቤተሰብ እንዳይነካካ በዚህ በመሃላችሁ ለሱ ቤተሰብ ተናግረሻል ወይ? እንደዚሁ ከባድ ነው። እኔም አሁን ሰሞኑን ነገርሽ ለኔ ተንገርቴ ነው ያለብኝ። እኔ ራሱ ግራ ገባኝ ቡራ፣ በእውነት በጣም ነው ግራ ይገባኝና እንደውም ትንሽ ለአንተ ከነገርኩ በኋላ ይሻለኛል እና እኔ ደስ ሊለውም ይችላል ባይነኛ ሁሌ። ምክንያቱም እዛም ሄጄ ስራ የምሰራው በዛ ደስ ይላልና የምቀርበትም ሁኔታ ደግሞ አይኖርም። ምክንያቱም ብዙ ዋጋ ተከፍሎበታል ይሄ ወረቀት ለማግኘት በጣም
እና ብዙ ብር ነው የተከፈለውና እስኪ አላውቅም፣ ግን ነግረዋለሁ ብቻ አላውቅም። ጥድፍ ያለ ነገር ነው እኮ ጉዳይ ነገር ይሁን ጥድፍ ያለ ነገር ነው። ቤት እስኪ እናንተ በኤልያስ ቦታ ብትሆን ኖሮ እስኪ ምን ታረጉ ነበር? በሌላ ቦታ ብትሆን ማለት እውነት ለመናገር ያስቸግራል። ጓደኛ ባትጂ ተመረጠ ነው። እኔ እንደ ጓደኛ ባትጂ ተመረጠ ነው ብያስባለሁ። ቀርበት ምንም አይነት ሁኔታ አይኖርም ብያለሁ እና ልቀር አልችልም፣ ግን ደግሞ ቢያንስ ተስማምተንበት ምናምን ብሄድ ደስ ይለኛልና እዚሁ ሰርታችሁ መቀየር የምትችሉትን ነገር ነው። እሱ ሀገር ባትጂ እሱ ሀገር ስደት ምንም ለማንም የሚጠቅም ነገር አለ። ያለፋል ቡራ ያለፋል። እዚህ ሀገር በጣም መልፋት ይጠበቅብሃልና እንደዛ ከሚሆን ደግሞ በቶሎ ሄጄ የኔንም የሱንም ላይፍ አስተካክዬ ስንት ነገር አለ ነው ልጅ ብዙ ሰው አሁን እንደዚህ ሀገር ይወጡና ወይ እዛ ሌላ ጓደኛ ላይ ሌላ ግንኙነት ይጀምራሉ። ሴቷም ወንድም እዚህ ደግሞ ቁጭ ብሎ የሚጠብቀው ሰው ደግሞ ሌላ በህይወቱ ሌላ ሰው ይመጣል። እንደዚህ ነገር ቢፈጠርስ ማለት ነው። አንቺ ማሰብ ያለብሽ ተነስተሽ መሄድሽን ሳይሆን እዛ የሚያጋጥምሽ ነገር አታውቂም፣ እዚህ እሱ የሚያጋጥመው ነገር አታውቂም። ብዙ ቻሌንጆች ይኖራሉ። ገብቶሻል አይደለ? ያን ነገር እንዴት ነው ኮንትሮል ማድረግ የምትችይው? እዛ አንቺ እዛ ሆነሽ ለምሳሌ ያ ነገር እንዳይፈጠር ደግሞ ዋናው እሱ ነው። ዋናው እኔ ነኝ አይደል? ሁለታችንን እንደዚህ እንዳይፈጠር ማድረግ የምንችለው ማለት የኔ ሄጄ እዛ መስራት ሌላ ሴት ወይ ደግሞ እኔን ሌላ ወንድ ያጋጥመኛል ማለት አይደለም። ምክንያቱም የሄድኩበት አላማ ይወስናል ቡራ ነው። ግን አሁን እሱ እኮ የሚያውቀው አሁን እኮ ነው እሱ የሚያውቀው። አንቺ ሰሞኑን ልትሄጂ ነው፣ እሱ ግን የሚያውቀው እንደምትሄጂ አሁን ነው። 15 ቀን አለኝ። በጣም ትንሽ ቀን እኮ ነው 15 ቀን። አዎ ግን በቃ አንቺ በ15 ቀን ለሱ ሳትነግሪው ከ15 ቀን በኋላ እንደምትሄጂ ዛሬ ተነግሪዋለሽ። አይ ዶንት ኖ እዚህ ጋር ምን እንደሚፈጠር እኔ ለሱ አስቀድሜ ነግሬው ቢሆን ፋሚሊ መጀመሪያ ያልነገርኩት ለሱ ያስቆመኛል እና እንዲያስቆመኝ ደግሞ አልፈልግም። ምክንያቱም ሄጄ እንዳልኳችሁ ደጋግሜ ነው ያልኩት የሱንም የኔንም ላይፍ የመቀየር ሀሳብ ነው ያለኝ እንጂ ሌላ ነገር አይደለምና ይሄን እድል ነው የሚያስመልጠኝ ከነገርኩት። ለዛ አለመንገርን ምርጫ አድርጌያለሁ። ብቻ 15 ቀን ቀርቶኛል። ዛሬ እዚህ እየጠበኩት ነው። እነግረዋለሁ። ብቻ አላውቅም፣ ግራ ገብቶኛል። ሳኒ ቤተሰቦች እንደኔ ባትሄድ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንደኔ እሷ ባትሄድ እዚህ ብትሆን እዚህ ብትቀመጥ እያስባለሁ አብሮ ቢሰሩ አብሮ ቢያድጉ ይሻላል እንጂ ተነጣጥሎ ሌላ ሀገር ምናምን ሄዶ እንትን ማለት ለማንም አይጠቅም። በጣም አስቸጋሪ ነገር ነው ማለት እየመጣ ነው መሰለኝ። አንቺ እኮ ነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት ላረግሽልኝ ለውለታሽ። ካሜራ ደቀናችሁ ምናምን ምንድን ነው? ኧረ በሰላም ነው። ሰላም ነው። አንተ ደግሞ እዚህ እንዳለ አላውቅም። ድንገት የመጣሁት ነኝ። አጋጣሚ ነገር ነው አለ መሰለህ። የሆነ ሚሩት ልትነግር የምትፈልገው ነገር አለና እኔ ከምነግር ራሷ በቃ ባንድ ብቻ ልትነግር ይችላል። ያው ማለት አይደለም ኤላዬ፣ ምን መሰለህ ማለት ኖርማል ነገር እኮ ነው፣ ግን የሆነ አስቀድሜ ያልነገርኩት ነገር አለ ማለትም መናገር ኖሮብኝ ግን ያልነገርኩት ነገር አለና ያው ስራ መስራት እንደምፈልግ ታውቃለህ እኮ። ከዛ እኔ ደግሞ እንዴት ነው በአጭር መንገድ የኛን ላይፍ ቀይራለሁ ብዬ አስቤ እሺ ቀይራለሁ ብለሽ አስበሽ ምን ነው እንዴት እንደምነግርህ ግራ ገብቶኛል። ግን ወደ ነው ማለት አልገባኝም። ምን ግልጽ አድርገሽ ንገሪኝ። ዱባይ የስራ እድል ተመቻችቶልኝ እዛ ሊሄድ ነውና እየቀለድሽ መሆን አልገባኝም። እውነቴን ነው። እየቀለድኩ እንኳን አይደለም፣ ግን ታውቃለህ ማለት ለኛ ብዬ እኔና ላንተ ብዬ እንደዛ ማድረግ ነው። ዱባይ ያልሽ እኮ እኮ ለስራ እኮ ነው የሚሄደው እና ቀስ ብዬ የራሴን ነገር ካስተካከልኩ በኋላ አንተ የምትመጣበት ደግሞ አመቻቻለሁ። ጨዋታ አይደለም ይላ ስላልነገርኩ እኮ ጥፋተኛ ነኝ፣ ግን ብነግርህ ደግሞ ታስቆመኛለህ። ምናምን ሳይሆን አንደኛ ነገር ጀስት በእኔና ባንቺ ማር መደባበቅ ምንም የለም። ገባሽ አይደል? አይደለም እየገባኝ አይደለም። ያለሽ ምን አይነት ፕራንክ እያደረጋችሁ ነው? ስላልነገርኩ ጥፋተኛ ነኝ፣ ግን ደግሞ ጥፋተኛ መሆን አለመሆን ሳይሆን እንዴት አታማክሪኝም ነው ያለ ብዬ ስላሰብኩ ነው።
ላስቆምሽም እሱ ሌላ ጉዳይ ነው። ላስቆምሽም ጀስት መነጋገር ነበረብኝ። ገባሽ አይደል? እሺ እኛ ላይፍ ሊቀየር አፈልግም። ነገርኩሽ። መቀየር አለመቀየር እኮ አይደለም። ገባሽ አይደል? እዚህ ጋር ማውራው ግልጽ አማርኛ ይመስለኛል። በእኔና ባንቺ ማለት ምንም መደባበቅ የለም። ላስቆምሽ አላስቆምሽ እሱ ሌላ ጉዳይ ነው። ገባሽ? ይወይ ጀምሬያለሁ። ፕሮሰስ ምናምን ምንድነው ሲጀምር ይጀምራል። 15 ቀን ይቀረኝ። 15 ቀን እንዴት አታማክሪኝም ነው እኮ እኔም ልሄድ ስለማትፈልግ አንተ ቢያንስ የሆነ ነገር ታደርጋለህ ብዬ ስላሰብኩ ነው ያላማከርኩት። ሰኞች ጀስት ራስሽ ያን ደግሞ ማድረጊያው ለእኔና ለአንተ ብዬ ነው እንጂ ሌላ አይደለም። በሌላ መንገድ እንዳትረዳው። ለዛም ቢሆንም ውሳኔ ማን እንድትወስኝ ያደርገሽ በራሴ ነው ነገሮችን ያስተካከልኩት። ምክንያቱም ለእኛ እኮ ስለማስብ ነው ህይወት ነው። ግን አሁን ላይ ምንም ያክል እንኳን ቢከብደን በኋላ ላይ አሪፍ ነገር ይኖራል ብዬ ስላሰብኩ እየቀለድሽ አይደለም። ማሜሉ ከልብሽ ነው የምታወሪው? እየቀለድኩ ነው። እንደዚህ የሚጨነቅ ይመስልሃል? ብቻ ተነጋገሩና ማለት ይኸውላችሁ፣ እኔ አሁን ይሄ የእናንተ የጋራ ጉዳይ ነው። ሶስተኛው ሰውም አያስፈልግም እውነት ለመናገር በዚህ ጉዳይ ግን እኔም እንደ ጓደኛም እንደምንም ተመካክረናል። በቃ ባትሄድና ሰርታችሁ ብትቀየሩ እሷ ደግሞ ሌላ 15 ቀን ይቀር ነው እያለች ነው ቡራ። እኔ እኮ አንተ እዚህ ሀገር መለወጥ ስንቴ በጣም ደጋግሜ ነው ያለው። ግን ከልብሽ ታውሪ ነው ስክባሽና ሳይፋይ እንተውና ማለት ነው። አሁን የከበደን ነገር ማለት ነው በእውነት ኢላ አሁን የተጨቃጨቅንበት አሁን እዚህ ጋር ብዙ ነገር የሆንበት በኋላ ላይ በቃ ለአሪፍ ነገር ነውና ለአሪፍ ነገር ነው ብለህ አምነበት ተቀብለህ ደስ ብሎ ውሳኔ ነው ፈልገው የያዘነው ህይወት መሰለኝ። ገባሽ? አውቃለሁ። ግን እዚህ ጋር ሹፈት ምናምን ፌዝ አይደለም። ተረዳኝ ማሳወቅ ነበረብን። እኔ ከሁለት ቀን በፊት አውቄ አትንገረው አለችኝ። ምን ቢል አንተ ልንገረው ይኸውልህ፣ እኔም አሁን እንዳንተ ደንግጫለሁ። ግን ቦር ደግሞ ጉዳዩ አንተ ስለሆነ አንተ ባለበት ነው እኔ እንድታውቅም የፈለኩት ገብቶሃል አይደለ? አንተ ባለበት እሷም ትንገር እንደዚህ በስልክ ምናምን ተደዋወለ ከመናገሩ በፊት ዳይሬክት እንደዚህ በአካል ተገናኝታችሁ ብታወሩበት ባይ ነኝ። እኔ እሱን አስቤ ነው ኢላ እንደዚህ አሁን ቡራ ፊትም ላወራክ የፈለኩት እንደዚህ አይነት ስሜት ውስጥ ገባለህ ብዬ ስላሰብኩ ነው። ማለት እናደዳለን መግባት አይደለም ሲጀመር በእኔና ባንቺ ሲጀመር አንደኛ ነገር እሱን ማሳወቅ አልነበረብሽም። ገባ? ቢያንስ እኮ ጓደኛክ ነው እሱ። ቢያውቅም እኮ ለኔ ማሳወቅ ትችል ነበር። ገባ? ከሁለት ቀን በፊት ከነገረች እንዴት ለኔ ደሳለ እኔም ብያትንገረው ብላ ካሰለቀችኝ ወለ ፕሮሚስ እኔ እንዳትነግረው ብዬ ነው ኢላ። እኔ እንዳትነግረው ብዬ ነው። ግን በቃ አሁንም ማውራት እንችላለንና ታዲያ አለመናገር ነበረብን እዚህ ጋር ይኸውላችሁ ጉዳዩ ስማኝ፣ የእናንተ ለምንድን ነው የማስበው? አይ ኢላ በእናትህ ስማኝ፣ አሁን ተረጋግተን ለመረዳት ሞክር። እንዴትም ልረዳሽ አልችልም። ውሳኔ ብቻሽን እየወሰንሽ እኮ ነው። አንተም ብሎ ጓደኛ አይ ተነጋገሩንበት። እኔ ማል ሶስተኛው ቀን ከመገባባችሁ ማለት ነው ተነጋገሩበት። እኔ ሀሳብ ተነጋገሩበትና እናንተ ያው ጉዳዮችን በሰላም ብቻ ፈታችሁ እንደምትለኝ እኔ ደስ ብሎ ከልሸኘኝ ነው የምፈልገው። ደስ ብሎ መሸኘት ማለት ምን ነው? እዚህ ጋር ሲጀመር ቀልድ ያለው እኔ ሄዶ ለሌላ ዓላማ አይደለም ማለት እዚህ ልትሆን አይገባም። እንዴት ደስ ይለኛል። ብቻሽን ውሳኔ እየወሰንሽ ሲጀመር ይሄን ነገር እሺ አይ ይሄን አልሰጠህም ይላል። ገባሽ? እዚህ ጋር ሰው ያለ ሲጀመር ለዚህ አይነት ቦታ ብጠራሽ ነው ማውራት አንችልም። አይ እኔ እንደዚህ አይነት ቦታ ላወራክ ፈለኩ። ሲጀመር ብቻሽን እንዴት ውሳኔ ትወስኛለሽ ነው? እንዴት ነው ማልወስነው? አንተ ልታስቆመኝ ስለምችል ነው እኮ አልኩ። ምክንያቴን እኮ ነገርኩ። ከዚህ በላይ ሌላ ምክንያት ደግሞ ነገርኩ እንጂ እኔ ደግሞ እዛ ሄዶ ለሌላ ነገር አይደለም። ላይፋችንን ለማስተካከል እኔ እዚህ እየጣርኩ እየደከምኩ አይደለም ቃሉ ሳይገባኝ ቀርቶ አይደለም። ግን እዛ ሄጂ ደግሞ በትንሽ ጊዜ ነገሮችን አስተካክላለሁ ብዬ ስላሰብኩ እንጂ ሌላ ነገር አይደለም። እንደዛ ደግሞ እንድታስብ አልፈልግም። በጣም ማለት እኔ ለሁለታችን ሳስብ አንድ ውሳኔ ገባሽ አይደል? ትወጂኛለሽ አትወጂኝ እንዴ? ለምን ማለት ነው? ትወጂኛለሽ አትወጂኝ? ጭራሽ እንደዚህ አይነት ጥያቄ አንተ ውስጥ የሚፈጠረው ለምንድን ነው? ትወጂኛለሽ አትወጂኝ? እወድሃለሁ ትወጂኛለሽ አትወጂኝ? የምትወጂኝ ከሆነ እኮ መናገር ነበረብሽ። ገባሽ? ኤላ እኮ እኔ እኮ ለዛ እኮ ነው እዛ ሄደሽ የሚጠብቅሽ ነገር አታውቂም። ነገሮችን ላስተካክል አንተም ቢሆን ላይፍን ቀለል አድርግልኝ ብዬ አሰብኩት። አልተረዳሽም። ገባሽ? ኤላ በእናትህ ለራሴ እዛ ሄደሽ እኮ ጥሩ የትኑሪ አትኑሪ እግዚአብሔር ብቻ ነው የሚያውቀው። ገባሽ? ኖ ማሳወቅ ነበረብሽ እኮ ለዚህ አይነት ውሳኔ ብቻሽን እኮ መወሰን እኮ አልነበረብሽም። ጥሩ እኮ ነው የሚሆነው። ሲጀመር ዘይቴ እንዴት ነው ጥሩ ላይሆን የማይችለው?
ስራ እኮ ነው የሚሄደው፣ ስራ ነው የሚሄደው። ነው ስራ ይሁን ገባሽ አይደል? ብትሙኝ እዚህ የሆነ በቃ የምታረጊው ነገር እኔ እኮ ማወቅ አለብኝ። አውቃለሁ ግን እኮ ያልነገርኩህ ምክንያቱን እኮ ሪዝን ነገርኩህ አይደል? ከዚህ በላይ አንተም ደግሞ ጀመር በቃ እያሾፍን ነበር መሰለኝ። እንደዛ አታስብ፣ እንደዛ እንድታስብማ አልፈልግም ሲጀመር። ምን ማለት ነው? እያሾፍሽ ነው? ጭራሽ እኔ ቁም ነገር ሳስብ አሪፍ ነገር ሳስብ እያሾፍሽ ነው ትለኛለህ? ምን ማለት ነው? እሱ ዶክመንት እንዴት አንድ ዶክመንት ማሰጠ ይሄንን ፈርቼ ነው መጀመሪያ የሚያልነገርኩህ። ለምን አሁን መናገር አስፈለገ? አሁን ለምን ልነግሪኝ ፈለግሽ? ኦኬ ዝም ብዬ መሄድ ነበረብኝ። በቃ ነበረብሽ መጀመሪያ ያልነገርሽኝ። አሁን ልትሄጂ 15 ቀን ቀረሽ እኮ ቢያንስ ነገሮችን አመቻችቼ አስተካክዬ ነው። ግን መጀመሪያ ነግሬህ ባይሆን ኤላታው ይቆጭሃል፣ የምር ይቆጭሃል። አሁን ላይ የምትስኝ ከሆነ ገባሽ አይደል? የሆነ ነገር ቢያጋጥምሽ እዚህ ጋር ተጠያቂ የሚሆነው ማን ነው? ለምን ያጋጥመኛል? አሪፍ ቦታ ነው። አሪፍ ማዘር ራሱ ምን ለቀኝ ይመስልሻል? አሪፍ ቦታ ነው የተመቻቸልኝ። ኤላ በእናትህ ለምን ደሞ ታስጨንቀኝ? እኔ እኮ በጣም ትልቅ ጭንቀት ውስጥ ነኝ። እንዴ ፋሚሊ ታይሽ አይመስለኝም። እየደከምክ ነው እኮ ይገባኛል። እኔም እኮ ያንተን ድካም አይቼ ነው እንጂ እዛ ሂጅ ቀለል አድርገው ብያሰብኩት። አይ እዚህ ጋር ገባሽ አይደል? የያዝነው የሆነ ቀልድ ነው ይመስልሽ? ካሜራ ደቀነሽ ለቤተሰቦች የምታሳልፍ ፌዝ ነው አይደለም? ፌዝ አይደለም። ካሜራው ለምን አስፈለገ? ቢያንስ አይ እነሱ የሚዋቁ ብዬ ስላሰብኩ ነው። እንዴት ምን ብለሽ ነው የምንነግራቸው? ካሜራ ደቀነሽ ጀመ ካሜራ አስፈላጊ አልነበረም። ገባሽ? ይሄንን ነገር ማውራት እንችል ነበር። ካሜራ አትበለኝ ይላ ካሜራ ያው መቼስ ያለን ነገር እነሱ ስለሚያውቁ እነሱም ማወቅ አለባቸው ብዬ ስላሰብኩ ነው። እንዴት አልነግሪኝም? እንዴት አልነግሪኝም? በእናትህ በቃ አታስጨንቀኝ። ሲጀመር እኔ በቃ ጨነች። አዎ በጣም ነው። አሁን አይምሪ ምን እንዳሰብ ያለው አታውቂም። ገባሽ? ግራ እያጋባሽ ጨረሰሽ ፋይሉን ተቀበልሽ። ልቀቀው። ለምን ጨርሻለሁ። በቃ ይሄ ማለት ያለቀ ነገር ነው። ሰማህ? ገባሽ አይደል? መቅደድ ይችላል። ይሄ ማለት ያለቀ ነገር እና ብዙ ነገር ብዙ ቻሌንጆችን አልፌ ነው ይሄን ወረቀት ያስኩት። እሺ ትሰማኛለህ? እኔና ለአንተ ብዬ ብዙ ቻሌንጆችን አልፌ ነው ይሄን ወረቀት ያስኩት። እሺ አንተ እንደቀልድ የተቋው ወስደክ ለመቅደድ ነው ጀመር ምን ገባሽ አይደል? እኔ የምትውጪኝ ከሆነ አንድ እርምጃ እንኳን ስትራመጂ ማወቅ አለብኝ። አውቃለሁ። እዚህ ጋር ግን የህይወት የላይፍ ጉዳይ ነው። ገብቶሃል አይደል? የላይፍ ጉዳይም እኮ ጀስት እኮ እኔ የምታስቢኝ ከሆነ ገባሽ ሂደትሽን ማወቅ እችል ነበር። ይሄን ነገር ከመግባትሽ በፊት እሺ አንድ ጥያቄ ልጠይቅህ። አብረን መነጋገር ነበረብን እኮ። እሺ አንድ ጥያቄ ልጠይቅህ። ፈቅድልኝ ነበር ብነግርህ መጀመሪያ ነግሬህ ነው። አሁን የተፈጠረው ነገር እርሳው። ግን እሺ እርሳው። ይሄ እንዳለ ነው። ቆይ ኤላ በእናትህ ላውራበት አስጨርሰኝ። ይሄ እንዳለ ሆኖ ተፈቅድልኝ ነበር። እሱን ንገረኝ። አትፈቅድልኝ። ትክክለኛ ቀድም ማወቅ ነበረብኝ። ገባሽ? መነጋገር ነበረብኝ። ኤላ በእግዚአብሔር ራሴን አሞኛል። ስለዚህ አሁን ምን ይሁን ይያችሁ ምን እንዳደረግ ነው የጠራሽ? በቃ አሁን ቢያንስ ደስ ብሎክ እንድትሸኘኝ ነው የምፈልገው። ደጋግሜ 1000 ጊዜ ይሆናል ደጋግሜ ላይፋችንን ለማስተካከል ነው ብዬ ካለውና እሱ ነገር ተረድተህ በቃ ደስ ብሎክ ስቀክ ቾ ብለህ እንድትሸኘኝ ነው። ደግሞ 2 አመት ነው 2 አመት ማለት 2 አመት ነው ብቆይ ማለት ነው። እንደያዝሽው ሹፌር አይደለም ኢላ ሹፌር አይደለም። ቀላል ነገር ነው ኢላ። ደስ ሊልክ እኮ ነው የሚገባው። ውጭ ሀገር ሄጄ ከሀገር ወጥቼ ስራ ሰርቼ ላይፋችንን ላስተካክለው እኮ ነው እያልሽ ጀመር። ምን እኮ አይደለም ሌላ ውሳኔ ሌላ የምታረጊው ነገር ራሱ ይኖር እያጠራጠርሽ ነው። ምን ማረገው ነገር ይኖራል? ሌላ ምን አድርጌ አይተኸኝ ታውቃለህ? ሲጀመር እኔ ለኔና ላንተ ህይወት ደፋ ቀና ከማለት ውጭ ሌላ ምን ሳረጋ አይተኸኝ ታውቃለህ? እኔ ከ15 ቀን በኋላ አንተ እንድትሸኘኝ ነው የምፈልገው። ደስ ብሎ ስቀክ ምናምን ነው ማየት የምፈልገው። እንደዚህ ሆነክ ኢላ ከባድ ነው። ሲጀመር ከባድ ወይ ኢላ በእግዚአብሔር አታሹፍ ማሹፋ አይደለም። ይሄን ስራ እንዳገኘው ታውቃለህ? አታውቅም። በቃ ማታውቀውን ነገር እንትን አትበል ኢላ በእግዚአብሔር አታናደኝ። ለውጥ የለም። ገባሽ አይደል? እርምጃሽን ማወቅ አለብኝ። በቃ ማወቅ የምፈልገው መቅረቱ ሆነ አልቀርም። ሄጄ ግን ነገሮችን ማንስሎች ነው ማቀሪ ኢላ ሄጄ ነገሮችን ማንስሎች ነው ማቀሪ። እንዴት እንደምነግርሽ ብቻ አላውቅም። እንደዚህ አይነት ውሳኔ መወሰን አልነበረብሽ። ለኔ ቦታ ካለሽ ገባሽ አይደል? ቦታ ስላለኝ እኮ ነው ለውስጥ ራሱ የቻልኩት። ምክንያቱም ሄጄ ነገሮችን ላስተካክል። አሁን ያለንበት ነገር ታውቃለች አይደል? እዚህ ሆነን እኮ መስራት እንችላለን። ነገር ማለት እንችላለን። እዚህ ሰራን እኮ ስራ እኮ ትሰራለህ፣ ግን ቶሎ ነገር ለውጥ እንዲመጣ ነው የምፈልጊው።
ነው ለውጥ በአንድ ጊዜ ሰክሰስ መሆን ነው። ኢላ በእናትህ ሁሉም ሰው ዘይዶ መቀየር ይችላል። ስለዚህ እኔም ሄጄ ቢያንስ እዛ ልቀየር፣ በቃ ላይፋችንን ላስተካከል እና እንደዚህ አትሁን። ቢያንስ ለኛ ብዬ እንደሆነ እወቅ። እዚህ ጋር የምታደርጊው እንቅስቃሴ ገባሽ አይደል? ማወቅ ነበረብኝ። ማታውቀው ነገር አለ እንዴ? ሌላ ማታውቀው ነገር አለ እንዴ? ኢላ ስሚ፣ መጀመሪያ እዚህ ጋር 15 ቀን ቀረው ብለሽ ምን አይነት ወሬ ነው እያወራሽ ያለሽ? እኔም አላሰብኩትም 15 ቀን ይቀረኛል ብዬ አላሰብኩትም ነበር ማለት ነው። ስትጀምሪ ሂደቱን ማወቅ ነበረብኝ። ቆይ አንተ ለምንድነው ማትረዳኝ? ኢላ ለምንድነው የምታስጨንቀኝ? ተጨነቅሽ አይደል? ተጨነቅሽ። አሁን ነው የምትጨነቂው? ኢላ በእናትህ እንደዚህ አትበለኝ። እንዴት አስቻለሽ? ሲጀመር አንድ ነገር ከማድረግሽ በፊት እንዴት አስቻለሽ? እኔ እኮ ኢላ አስችሎኝ አይደለም እኮ እኔም እኮ ትቼክ መሄድ አልፈልግም። ህይወት መቀየር አለመቀየር ምናምን እኮ እሱ ሌላ ኬዝ ነው። እዚህ የሆነ አንተ መረዳት ያልፈለከው ነገር እሱ ነው። በቃ እኔ ሲጀመር ዛት ያቺ 2 ዓመት ምናምን ወይስ እኔ መሸምጠት ፈልገሽ እንዴ? ኢላ ምን ማለት ነው? ምን ማለት ነው? በእግዚአብሔር አታስጨንቀኝ ኢላ። ጭራሽ ደግሞ ሌላ ወሬ አይደለም። ሂደትሽን ማለት ሆነ እኮ ገባሽ አይደል? ሂደትሽን ማለት እኔ ካንተ ሌላ የደበኩት ነገር አለ? ይኑር አይኑር እኮ ማውቀው ነገር የለም። ማውራሱ እኮ 15 ቀን ቀረ ብለሽ የነገርሽኝ ነበር። በጣም ማመነዛ ምን ያልሽ ነው? ኢላ በእግዚአብሔር ያሹሽ እንዳይሆን በቃ ደስ እየመሰለኝ ነው። ደስ ብሎ ሸኘኝ ኢላ። ደስ ብሎ ሸኘኝ። የምን ሹፈት በይው እባክህ አታስጨንቀኝ። ተጨንቀኝ እናገረው ብቻ አማርኛ ነው እኮ እኔ አሁን መቅረት አልችልም። መቅረት እንድፈልግ ሶሪ መቅረት ከፈለክ እኔ መቅረት አልችልም። ለምንድን ነው እንዴት እቀራለሁ? ይሄ ወረቀት እንደ ቀልድ ነው የሚመጣው? ቀልድ ነው ይመስላል? ብር አይወጣበት በቃ ይሁን ይቀር ፌል ያርግ። ለምንድን ነው ፌል ያደርገው? ፌል ያደርገው ብር ይመጣል። አይ አይመጣም። ኢላ አይመጣም። እንደዚህ አይነት ነገር አትበለኝ። እንደዚህ እንድትለኝ እኮ አልፈልግም። ጭራሽ ጎበዝ ሳይ ደጋረች እና ብለህ እንድትሸኘኝ ነው የምፈልገው። ኢላ ትሄጃለሽ ይሉኛል ወዳጅ አፍርተሽ ሌላ ቤት መሶስ በእናትህ አትጨናነቅ። ቢያንስ እኔም እኮ ትቼክ መሄድ አልፈልግም፣ ግን በቃ ህይወት ያስገድድሃል። አንዳንዴ ህይወት ያስገድድሃል። ብድብኝ እባክህ ተረዳኝ። እሺ እንዴት ልረዳሽ? እንዴት እንድረዳሽ ነው የምትፈልጊው? ተረዳሁሽ። እዚህ ጋር መረዳት አለ። እስከንቀረኝ ብለሽ እዚህ ጋር እያስረዳሽ ነው። ተረዳኝ ማለት አትፈልጊ። ምን እየተካሄደ ነው ያለው ሲጀመር? ኢላ በእናትህ በቃ ቢያንስ እኮ ማሰብ ያለበት ነገሮች በኋላ ላይ ጥሩ እንደሚሆኑ ያሁኑ ናት የዛሬው ናት። ኢላ እንደዚህ ታደርጊያለሽ ብዬ አስቤም አላውቅም። ገባሽ አይደል? ያሁኑ ማይታ ለማይታ እኔም እኮ ትቼክ ልሜድ እኮ ፍላጎት የለኝም። በፊት ያናግረኝ ገባሽ አይደል? እዚህ ጋር ሳታማክሪኝ እንዴት እንደዚህ አይነት ነገር ታደርጊያለሽ? ገባሽ? ኢላ በእናትህ እኔ እኮ ለኔም ላንተ ማስብ ነው። ማሰብ አለማሰብ እኮ አይደለም። ገባሽ? ማሰብ አለማሰብ ሳይሆን ውሳኔሽን ማወቅ ነበረብኝ። አንድ ነገር ስታደርጊ እኔ ማወቅ አለብኝ። ውሳኔሽንም ሆነ ሁሉ ነገርሽን ማወቅ አለብሽ። ኢላ በእናትህ አሁን ለማይቀር ነገር ብለህ ብዙ ነገር ውስጥ አትግባ። ከልብሽ ትሄጃለሽ? አዎ ኢላ ለኔና ላንተ ስል ግዴታ እሄዳለሁ። ትሄጃለሽ? ሳታማክሪኝ 15 ቀን ቀረኝ ብለሽ አሁን እኔ ምን እንዳደረግልሽ ነው የምፈልገው? ኢላ ምን እንዳደረግልሽ ነው የምፈልገው? ደስ ብሎክ እንድትሸኘኝ ደስ ብሎኝ ሲጀመር መጀመሪያ ግልጽ ለማድረግ ገባሽ አይደል? መጀመሪያ ነገር እኔን አላማከርሽም። ገባሽ? ይሄን ነገር ስታረጊ ያላማከርኩ ምክንያቴን እኮ ነገርኩ። አላስቆምሽ መጀመሪያ ሲጀምር እያልነገርሽ አሁን 15 ቀን ቀርቶኛል ብለሽ የምንነግርኝ ምን ይሰራልኛል? ጀምር ያልነገርሽኝ ገባሽ አይደል? አሁን ስትይ መናገር አይጠበቅብሽም። የፈለግሽው ነገር ማለት ትችያለሽ። ገባሽ? እኔ እዚህ ጋር ማሳወቅ የምፈልገው ነገር እየሰማሽኝ ነው። ምንም ነገር በቃ ቢመጣብሽ ኃላፊነት ማለት በጣም አናደሽ ነው። ኢላ ትሄጃለሽ ይሉኛል ወዳጅ አፍርተሽ ሌላ ቤት ምሰሶአችን ሳይፈርስ ማተባችን ሳይላላ እንደምን ብዬ ልመን ምን ሰበብ አግኝቼ አላጎደልሽብኝ። ብቻ ግን የእሱና የኔን ነገር አስተካክላለሁ ብዬ አስቤ እንጂ ሌላ ነገር አስቤ አይደለም። እና ያው ነገሮችን ሁሉንም ነገር እንዳያችሁት ነው።
እኔ ደስ ብሎት ይሸኘኛል ብዬ ነበር ያሰብኩት። ማለትም ስራ ልሰራ ነው ስለው ምናምን ደስ ይለዋል ብዬ ነበር ያሰብኩት። ብቻ እንዳሰብኩት አልሆነም። ብቻ ነገሮች ዛሬ በቃ ጥሩ አይደለም። ካሜራ ማለት